ሰላም የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ የረመዳን ስራ እንዴት ይዟችኋል? ሁሉ ሰላም ነው? እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ነባሮችም በላይክ አዲሶች ደግሞ ሰብስክራይብ በማድረግ አበረታቱኝ። አመሰግናለን። ባለፈው ክፍል እንግዲህ ሰላምና ዳጣ እንግዲህ ተላቅተው ነበረ። ዳጣም እንግዲህ እናቴን ባገኛት ደስ ይለኝ ነበረ፣ እኔ እኮ እናቴን አላውቃትም ስትል፣ ሰላምዬም እንግዲህ ያው የደረጀን ምክንያቱም ቃል ስለገባችለት ለዳጣ እናትሽ ነኝ ማለት አትችልም እና ሰላምም እና ታዲያ ድሬዳዋ ተወለድኩ ያልሽው ውሸሽን ነው ስትላት፣ ዳጣም ሰላምዬ እኔ ድሬዳዋ አይደለም የተወለድኩት፣ ስለዚህ እኔ እናቴን አላውቃትም ብላ እንግዲህ ስቅስቅ ብላ ስታለቅስ፣ ሰላምም ነይ ብላ ቅፍ አድርጋት እንግዲህ ሰላምም ያው ውስጧ እያዘነ ቢሆን አብራ ታለቅሳለች። እና ባለፈው እንግዲህ ሰላምና ዳጣ ሲላቀሱ በእውነት እናትና ልጅ እንግዲህ በጣም ያሳዝኑ ነበር። ዳጣም እናቷን ለማገኘት በጣም ጓጉታለች። እንዲሁም ደግሞ ሰላምዬ ዳጣን እኔ ነኝ እናትሽ እንዳትል ደግሞ ያው እንግዲህ ደረጀ እንዳትናገሪ ትንሽ ጊዜ ጠብቂኝ ስላላት እንግዲህ ያው ቃሏን ጠብቃለች። ደረጀ እንግዲህ አሁን ላይ ዳጣ የኔ ልጅ ናት የማይልበት ምክንያት እንግዲህ የራሱ ምክንያት አለው። ምክንያቱም በመጀመሪያ ያው ሰላም እርጉዝ ስለሆነች እንግዲህ ምናልባት ማርቲ በንዴት ተናዳ ሰላምን አንድ ነገር እንዳታደርጋት ብሎ ስለፈራ ነው። ሌላው ደግሞ እንግዲህ ለማርቲ ስለሚጠነቀቅላት ነው። ማርቲንም እንዲሁም ስለሚወዳት ስለሚያከብራት እንግዲህ በአንድ ቀን ስህተት ነው እንግዲህ ያው ከዳጣም ያው ከሰላም ጋር የሆነውና ለዛ ስለሚጨነቅላትና ስለሚያስብላት ነው። እንግዲህ ማርቲም ልክ እንደዛ ለትዳሯ በጣም ታማኝ ናት። በእርግጥ ደረጀ ብዙ ጊዜ እኔ እንደዚህ አይነት ነገር ባደርግ ብሎ ቢጠይቃት፣ ማርቲ ግን በፍጹም እንደዚህ ነገር መሆን የለበትም። እንዲሁም ደግሞ ናታን ምናልባት ጋሼ ተሳስቶ ቢሆን ልክ እንደ ሲሳይ ብላት፣ እኔ ደረጀን አውቀዋለሁ፣ ደረጀ እንደ አይነት ሰው አይደለም፣ ያ ነገር ቢፈጠርም አብሬ አልቀመጥም ብላ ነበር። እንግዲህ የዛሬውን ክፍል እነሆ ይዤላችሁ መጥቻለሁ። እናንተም ተከታተሉ። ሰላምዬ ተኝታ ስለነበር ውሃ እንግዲህ ወደ ሰላም ስትሄድ፣ ሰላም እንግዲህ ያው ደክሟት ስትሰማ ውሃም እየሮጠች ወደ ናታን ክፍል ስትሄድ እንግዲህ የፍቅር መቀስ ኤቢ ነበረች እና ናታን እረ ሰላም ልትወልድ ነው መሰል እያለች ነው ስትለው፣ እንግዲህ ናታንም ምናልባት ምጧ መጥቶ ይሆናል ብለው እየተሯሯጡ ሲሄዱ እንግዲህ ሰላምም ምን ሆናችሁ ነው ስትል፣ ሰላምዬ ግን አንቺ ደህና ነሽ ወይ ብለው ሲጠይቋት፣ ውሃም እኔ ቅድም እኮ እንስቲ ሰምችሻለሁ ስትል፣ ሰላምም አዎ አይችሻለሁ እኮ ስትመጪ ስለደከመኝ እኮ ነው ትላታለች። ናታንም አይ ሰላምዬ ችግር የለውም አንቺ ዋናው ደህና መሆንሽ ነው። ቆይ ውሃ አንቺ መቼ ነው በስነ ስርዓት አይተሽ መናገር የምትችይው? ውሃም እንግዲህ እንደ ብላለች እኮ ሰላምዬ ልጁ እምቢ ብሎች ነው አይደል ስላታለች። ሰላምዬም እየሳቀኝ አዎ ብለው ውጣ ብለው እኮ እምቢ አለኝ። በንዴት እንግዲህ ወሬ ልትለቅም ነበር። ኤቢ እንግዲህ ሰላም እስከምትወልድ ድረስ በጣም ተጣርፋለች። ምክንያቱም የሰላም ልጅ እንግዲህ ማንን እንደሚመስል በጣም የልጇ አባት ማን እንደሆነም እንግዲህ ተጣጥፋለች። ይህን ያለችበት ምክንያት እንግዲህ ማርቲ ባለፈው የሰላም ልጅ ማንን ይመስላል ብላ ስትጠይቃት፣ ማርቲን ወይ አባቱን ወይ እናቱን ነው ብላ ስለጠየቀቻት ለዛ ነው ኤቢ የተናደደችው። ኤቢም እንግዲህ አንቺን እኔ አዳምጬ መንጣቴ አንቺን በጥፊ ነበር ማለት ትላታለች። እንግዲህ ኤቢ እህቷ አብረው ሊሄዱ ሲሉ እንግዲህ ሰላምዬ ናታንዬ ትለዋል። አቤት አንተ ከዚህ አብረሃይ መቆየት ትችላለህ ትለዋለች። የፍቅር መቀስም እንግዲህ ኤቢ ለምን ፈልገሽ ነው ብላ ትጠይቃታለች። ሰላምም ናታን ሂድ በቃ ተወው ትለዋለች። ውሃም እንግዲህ እኔንስ አትፈልገኝም እንዴ ሰላምዬ ብላ ትጠይቃታለች። ሰላምዬ እንዴ ውሃዬ አንቺንማ በደንብ ነው የምፈልግ፣ አሁን ሂጂና ዳጣን ጥሪያት እሺ፣ ደውልላት ደግሞ እኮ ስልኳ አይሰራም
ውሃም እንግዲህ እሺ እጠራልሻለሁ፣ ግን እኮ የዳጣ ስልክ ለምን እንደማይሰራ ታውቂያለሽ? ደክሞት እኮ ይሆናል። ያው እንግዲህ ምጥንና ውሃ ናቸው። ምጥንና ውሃ እንግዲህ ምጥንም አንቺ ግን ከከድር ቤት ለመሄድ ነው አደለ ጸጉሬን ፍችኝ ያልሽኝ ስትላት፣ ውሃም እናታዳ አዎ ያው 3 ቀን እኮ ነው ጸጉሬን ከተሰራው ስለዚህ ወደነ ከድር ቤት ስለምንሄድ ስትል እንግዲህ ምጥንም እሺ በቃ እንደዛ ከሆነ እንግዲህ ምጥንና ውሃ ትምህርት ቤት ያለውን ነገር እንግዲህ ስለ ጓደኛቸው እያወሩ እንግዲህ ምጥንም እኔስ እንደሷ ከመሆን ብሞት ይሻለኛል ስትል፣ ውሃም አዎ እኔም ብሞት ይሻለኛል፣ ግን አባቷ አያሳዝንም ወይ እያሉ እንግዲህ ሁለቱ እያወሩ፣ ምጥንም አዎ በጣም ነው አባቷ የሚያሳዝነው እኮ ሄለን በጣም ጎበዝ ተማሪ ነበረች፣ አሁን ግን ሰነፍ ተማሪ ሆናለች፣ ብታይ እኮ ሱስ ስለያዛት ትላታለች ለምጥን። ምጥንን እንግዲህ ለውሃ ከድር እንግዲህ ወደነ ውሃና ወደነ መጥን ሲሄድ፣ እንዴ ውሃዬ ምን እያደረጋችሁ ነው ሲላት፣ ውሃም ከድር ትለዋል። በመጨረሻ እንግዲህ ያው ሰላም ልትወልድ ስለሆነ የመውለጃዋ ጊዜ እየደረሰ ከሆነ እንግዲህ ምናልባት የሆነ ነገር ብሆን ብላ እንግዲህ ለዳጣ ደብዳቤ እያለቀሰ ትጽፍላታለች። እና ደረጀ በጣም ነው የተሳሳተው። ቢያንስ እናትና ልጁን ልክ ሰላም አሁን ዳጣ ልጇ እንደሆነ ታውቃለች አይደለ? ስለዚህ ደግሞ ለዳጣ ቀስ ብሎ ለሰላም ናት እናትሽ፣ ነገር ግን ለማንም እንዳትናገሪ እኔ ለማርቲ እስከምናገር ብሎ እኮ ለዳጣ መናገር ነበረበት። ነገር ግን ዳጣም እያለቀሰኝ ሰላምም እያለቀሰኝ እንግዲህ ሰላም ልጄ ነሽ እንዳትላት ያው ደረጀ ቃል ስለገባችለት ያላት አማራጭ እንግዲህ ደብዳቤ መጻፍ ነው። ደብዳቤ እንግዲህ ጽፋ ምናልባት የሆነ ነገር ከሆንኩ ብላ ነው እንግዲህ ይህ ደብዳቤ ለማን እንደምትሰጠው በመጨረሻ ላይ እነግራቸዋለሁ። ሌላው እንግዲህ እነ ይቺ ምጥንና ውሃ ናቸው። ምጥንና ውሃ እንግዲህ ከድርን ያገኙታል። ከድር እንግዲህ ኋላ ላይ እንድትመጡ ይላቸዋል። ኋላ ከጋሽ ደረጀ ጋር እንዳትቀሩ ሲል እንግዲህ ውሃም ግን እኮ ከድር ባለፈው እኮ መታኛን ትለዋለች። ከድርም ያረቤ ያላ እኔ ነኝ ከድር አንቺን የመታሁትው ይላታል። አዎ ባለፈው ሲጋራ ስጠኝ ላጨስ ነው ስለ በዛ ሰዓት ነው የመታኸኘው ብላ ትነግረዋለች። ከድርም እንግዲህ በጣም ጥሩ እንደውም ዛሬ ለጋሽ ደረጀ ነው የምነግርልሽ እሺ ይላታል። ታጥፍሻለሁ ሲላል ውሃም እንዴ ከድር አውቀ ነው አይደለ እንዳልመጣ ትለዋለች። ከድርም እየሳቀ አይ አውቄ ነው እሺ ስቃለን ነው ደግሞም ሳምቡሳ አለ ሾርባ አለ እንዳትቀሩ እሺ ከጋሽ ደረጀ ጋር ይላታል። ውሃም ደግሞ እኮ ከድር እኔ ወድሃለሁ ስትለው፣ ከድርም ወላሂ ተወጅኛለሽ ይላታል። እንደኔማ አይሆንም ለማንኛውም ቻው ማታ እንዳትቀሩ ብሏቸው ጥሏቸው ይሄዳል። እና ደረጀ ከስራ ወደ ቤታቸው እየመጡ እንግዲህ ማርቲን ደረጀን ማለቴ ከድርን ሰላም በሌለኝ እኔ ሌላ ጊዜ እሄዳለሁ ስትለው፣ ደረጀን በቃ ካልተመቸሽ እና እኛ እንሄዳለን ይላታል። ደረጀም እንግዲህ ይኸውልሽ ማርቲ የኤቢን ጉዳይ ከዛ ሱዲን ያሉ ጨርሰውልኛል ሲላት፣ ማርቲን ተደነግጥና ደሬ አንድ ነገር ከያዝክ አትለቅም አይደል ትለዋለች። ረጅም ይኸውልሽ ኤቢ ከዚህ ወጣ ሁሉንም ነገር ማየት አለባት እኮ ከሰው ብቻ ሳይሆንም ከህይወቱ መማር አለበት። ከዚህ ቤት ወጣ ህይወት ምን እንደሆነ መማር አለባት። ደሬ የቤተሰብ ጥቅም ማወቅ እንዲገባት ነው ወይስ ደግሞ እንድትማር ነው የምትልካቱ? ደሬም ለሁሉ ስትል ብትሄድ ጥሩ ነው። ቲም እንግዲህ ወገቧን ገትራ ይኸውልህ ደሬ ማግባት ነው ያለባት፣ ስታገባ ጸባይዋ ይስተካከላል። በየትኛው ጸባይዋ ነው የምታገባው? አሁንም ናታን ታገባዋለች እያልሽ እያሰብሽ ነው? ማርቲም አዎ ናታንን ነው የምታገባው። እኔ ማርቲ በእውነት በጣም የዋህን፣ ግን ይሄ እድል በየትኛው መንገድ እንዳመልጣት አልፈልግም። ከዚህ ያላትን ትምህርት ትመረቅና ሁለተኛ ዲግሪዋን ከዛ ሄዳ ነው መማር ያለባት። ማርቲም ይህን ነገር ብዙ ጊዜ ተነጋግረንበታል። በቃ ልጆቼ ከአጠጋቤ እንዲርቁም አልፈልግም። ማርቲ ለማንኛውም ይህን ሌላ ጊዜ እናወራበታለን። ከድር ውሃን ይዘሃትና ብሎኛል። አሁን ውሃን ይዤ መሄድ አለብኝ ይላታል። እንግዲህ ሰላም ያዘጋጀችውን ደብዳቤ እንግዲህ ናታንን ና ብላ እንግዲህ ለናታን
ትሰጠዋለች። ምክንያቱም ናታንን እንግዲህ በጣም ታምነዋለች፣ ተወደዋለች። እንዲሁም ናታን እንግዲህ ዳጣን እንደሚወዳት እንደሚያፈቅራት እንግዲህ ያው ሰላምዬ ታውቃለች። ምክንያቱም እንግዲህ ይሄ ናታን ሁሉም ሚስጥሩን ለሰላም ነው የሚነግራት። እንግዲህ ናታን ወደ ሰላም ከሄደ በኋላ እንግዲህ ሰላምዬ ይላታን። ናታን እንኳን ደህና መጣ ትለዋለች። ሰላምዬ ምን ሆነሽ ነው ብሎ ይጠይቃታል። ናታንዬ ለብቻ እኮ ፈልጌ ነው። ናታንም ለምን ነበር የፈለግሽኝ? ናታንዬ አደራ እቃ ልሰጥ ነው። ናታንም አደራ የምን አደራ ይላታል። ጻፈችውን ደብዳቤ እንግዲህ ናታንዬ ይችን እቃ ለዳጣ ትሰጥልኛለህ ብላ ትሰጠዋለች። ናታንም ግራ ገብቶት ሰላምዬ ለምን አንቺ አትሰጫትም ብሎ ይጠይቃታል። ናታንዬ እኔ የምልህን ብቻ ነው ማድረግ የምትችል። ናታንዬ ዳጣን ትወዳታለህ አይደል? ሰላምዬ ምን አይነት ጥያቄ ነው የምትጠይቂ? አውቃለሁ እኮ ናታንዬ እንደምትወዳት። እባክህ ዳጣን አደራ፣ ሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ። ደግሞ ይኸውልህ እኔ እስካለው ድረስ ይህን ነገር እንዳትሰጣት፣ እኔ ከሌለው ብቻ ነው ይህንን የምትሰጣት። ይኸውልህ ደግሞም አንተ ከፍተህ እንዳታየው ራሱ። ሰላም ምን እያልሽ ነው? ልትሄጂ ነው እንዴ ይላታል። ሰላምዬ እኔ የትም አልሄድም ከዚሁ ነው ያለሁት፣ ግን ያው ከአንድ ሰው እኮ ሁለት ሰው ይሻላል ብዬ ነው። ደግሞ ናታንዬ አደራ ቃልክን ጠብቅ፣ እኔ ከሌለው ብቻ ነው ይህንን ነገር የምትሰጣት። ይህም አደራ ናታን አደራ አደራ እባክህ ስትለው ናታንም እሺ ሰላምዬ አታስቢ፣ ሰላምዬ አንተ ራስህ ከፍተህ እንዳታየው ስትለው እንግዲህ ይሄ ናታንም እንዴ ሰላምዬ ምጡን ፈርተሽ ነው እንዴ ይላል። ሰላምዬም ኧረ ናታን በፍጹም እንደሱ አይደለም፣ ይህም እኮ ከወለድኩ በኋላ ከዚያ የሆነ ያለሁት ልህ ደግሞ የምትሰጣት እኔ ከሌለው ብቻ ነው እና ደግሞ ይህን ሰው ከማያገኝበት ቦታ ደብቀህ አስቀምጥ። ናታንዬ እባክህ አደራ ቃልክን ጠብቅ ስትለው ናታንም እሺ ሰላምዬ በቃ ያልሽኝም በሙሉ አደርጋለሁ፣ ቃልክን እንደምትጠብቅም አውቃለሁኝ እና ዳጣን ላንተ ነው አደራ የምሰጠው እና ዳጣንም እንዳትጎዳ ትለዋለች። ይህን ያለችበት ምክንያት ሰላም እንግዲህ ስታረግዙ ወይ ሞታለ ወይ ምናለ ለዛ እንግዲህ ስለፈራሽ ነው። ምናልባት ልጄን ሳላገኛት ብሞት ብላ ነው ይህ ሁሉ ነገር የምታደርገው እና ደረጀ በጣም ጥፋተኛ ነው። ስለዚህ ምን አለ እናትና ልጁን ቢያስተዋውቃቸው እና እናትነት እንግዲህ አንዲት እናት ለልጇ ብዙ ዋጋ ትከፍላለች። ሰላምም እንግዲህ ያሳየችን እንግዲህ እናትነትን ለዳጣ ያላትን ምክንያቱም ለ19 ዓመት ሙሉ እንግዲህ ልጄ የታለች እያለች እንግዲህ ልጇን ስትናፍቅ የኖረች ሴት ናት። እንዲሁም ዳጣም እንግዲህ እናቴ ቤተሰቦቼ የታሉ ስትል በስተመጨረሻ አባቷን አግኝታ ነበር። አባቷን ስታገኝ በጣም ነበር የተደሰተችው። ነገር ግን ደግሞ እናቷን እስካሁን ባለማገኘቷ ማለት ደረጀም ያውቃል። ደረጀም እናትሽ ደህና ናት፣ በህይወት አለች፣ አንድ ቀን እነግራቸዋለሁ እኔ ለማርታ ሁሉንም ነገር ከነገርኳ በኋላ ከእናትሽ ጋር አስተዋውቅሻለሁ ስላላት እንግዲህ ዳጣም እናቷን እስከምታገኝ ቸኩላለች። ሰላም ልጇ መሆኗን ብታውቅም ነገር ግን እንደ እናት እኔ ነኝ እናትሽ ብላ እንግዲህ እቅፍ አድርጋ አልሳመቻትም። በእርግጥ ያው አቅፋ ትስማታለች። ያው ውስጧ እያዘነና እየሳቀ ያው ልጇ መሆኗን ብታውቅም ግን እኔ ነኝ እናትሽ ማለት ያው ከብዷታል። ምክንያቱም የደረጀ ትዳር እንዲበጠበጥ ስላልፈለገ እናትነት እስኪ ትንሽዬ ግጥም ልግጠም። ምክንያቱም ሰላም ስታለቅስ በጣም ታሳዝናለች። የእናትነት ባህሪ ነው የምታሳየው እና እሺ ትንሽዬ ግጥም ልግጠም ማርያምን። እሺ እናቴ ይላል የመኖር ቅድመ መሰረቴ የፍቅር ህይወት እውነቴ አንቺ ነሽ ፋኖስ መብራቴ ሌላውን ማጥሉኝ ይሄዳል። ውድቀቴን አይቶ ሸሽቶኛል አይንሽን ላፈር ብሎኛል። ዓለም ሁሉ እኔን ሲገፋኝ ፍጥረት በሙሉ ሲያስከፋኝ አንቺው ነሽ መሸሸጊያዬ ከዓለም መደበቂያ ይላል። እንግዲህ አንዲት እናት ልጇን ስታሳድግ
ያው እንዳልኳቸው ብዙ ዋጋ ከፍላ ብዙ መከራ አይታ ያው አንዲት እናት ደግሞ ልጇን ዝም ብላ አትጥልም። ያላንዳች ምክንያት ወይ አቅም ሲያጣት ወይ ደግሞ ማሳደግ የምታሳድግበት ስታጣ እንግዲህ ለአሳዳጊዎች ትሰጣለች። ነገር ግን ሰላም ያው በተኛችበት ነው እንግዲህ የደረጀ ወንድም ነው እንግዲህ ዳጣን ጎዳና ላይ የጣላቱ። ታንም እንግዲህ ሰላም አደራ ብላ ለዳጣ እኔ ከሌለው እንድትሰጣት ብለው ምንም ውስጡ ምን እንዳለ ባያውቅም ግራ ገብቶት እሺ በቃ ችግር የለውም ብሎ ወደ ክፍሉ ይሄዳል። ወደ ክላሱ ከገባ በኋላ እንግዲህ ናታ ወደ ክላሱ ውስጥ ከገባ በኋላ ሰላም ያለችው ቆይ ይሄ ነገር ምንድን ነው የተፈጠረው? ሰላም እኔ እንዳላዩ ያልፈለገችበት ምክንያት ምንድን ነው? ስለ ዳጣ የማላውቁ ነገር አለ እንዴ? ለማንኛውም ቃል መጠበቅ አለብኝ እያለ እንግዲህ ደብዳቤውን ይዞን ነበር። ታመኔ ነው እንደዚህ ያደረገችው ያለ እንግዲህ ይቺ ኤቢ የፍቅር መቀዝ እንግዲህ ትመጣበታለች። ወደው በትራሱ ድብቅ ያደርገዋል። እንዴ ምን እየደበክ ነው ትለዋል። የደነገከው ስትለው እኔ አልደነገኩም ታዲያ ምንድን ነው የደበከው ስትለው ናታንም እኔ ምንም ነገር አልደበኩም ይላል። የምፈራው ይህን ደብዳቤ እንግዲህ ኤቢ እየተጠራጠረች ስለሆነ ምናልባት ዳጣ ይሄ ናታን በስነ ስርዓት ካላስቀመጠው ከኤቢ እጅ እንዳይገባ ነው። ከዛ በኋላ ከኤቢ እጅ ከገባ እንግዲህ ኤቢ ሁሉንም ነገር ታፈነደዋለች። ቁጭ ብሎ እንግዲህ ውሃና ምጥን ለብሰው ይመጣሉ ልብስ። ከዛ ውሃ አባዬ ያምራል የኔ ስትል ውሃ ምጥንም አባዬ የኔ ሳያምርም ስትል ደረጀም ሁላችሁም ታምራላችሁ ይላችኋል። ግን አባዬ የኔ ግን አያምርም ስትለው ደረጀም አይ የሁላችሁም ያምራል ይላታታል። ቤቢም ውሃም ለምን ዳጣም አትሄድም አብራነት ስትለው እንግዲህ ደረጀም አንቺ እኮ አመት ሙሉ በጨቅጨቀሽ ነው ይዤሽ የምሄደው ስትል ምጥን አረ አይደለም እኛ ጨቅጨቀ ነው ሳንሆን እሱኑ ቶለል ብሎን ነው ትለዋል። ደረጀም ወረኞች ሱቅ እየሄዳችሁ እየጨቀጨቃችሁት ነው እንዴ አባዬ እኔ እኮ ከከድር ምንም ነገር ገዝቼ አላውቅም ትለዋል። ደረጀም ምንድን ነው ገዝተሽ የማታውቂው ሲላት እንግዲህ ሲጋራ ገዝቼ አላውቅም ትለዋል። ደረጀም ይደነግጥና ለምንድን ነው ሲጋራ የምትገዥ ብሎ ይጠይቃታል። አይ ለመሞከርም ቢሆን እኔ ሲጋራ ገዝቼ አላውቅም። ውሃ እንግዲህ ከዚህ ቀደም ልትገዛ ስትል ከድር እንግዲህ በጥፊ በኩርኩም ብሎ ተቆጥቷት ስለነበር ምናልባት አሁን ይናገርብኛል ብላ ነው እንግዲህ እንደዚህ ለአባቷ የምትነግረው። ምጥንም አባዬ ውሃ እኮ ዝም ብላ ነው የምታወራው ዝም ብላ ነው ትሎሽ ምን ገዝተሽ እንደሆነ እያንዳንዷን ነገር ከድር ይነግረኛል። እንደውም ተው አባዬ አንተ ቀርና እኔና ምጥን እንሄዳለን አብረን ትለዋለዋል። ይኸውልሽ ዛሬው ጉድሽ ነው የሚወጣው ምን ገዝተሽ ነው ይላል። እንዴ አባዬ ምንም ነገር አልገዛውም ሲጀመር እኮ ከድር ውሸታም ነው። ጥንም እረ አባዬ ከድር ውሸታም አይደለም። ይህ ደረጀ ውሃ ምጥን እንግዲህ ወደ ደረጀ ቤት ወደ ከድር ቤት ይሄዳሉ። ከድርም ጋስ ደረጀ መጣችሁ በሉ ግቡ ይላቸው። ከድርም ውሃዬ ደህና ነሽ ምጥንዬ ሰላም ናችሁ በሉን ከዚህ ግቡ ቁጭ በሉ ይላቸው። ደሬ እንግዲህ ማርቴም አንዳንድ ነገር ይዛችሁ ሂዱ ብላቸው ስለነበረ እነሱ ለከድር ገዝተውለት ይሄዳሉ። ከድርም ጋሽ ደረጀ ይሄ ሁሉ ነገር እኮ አያስፈልግም ነበር ይላቸዋል። ውሃም የያዘችውን አንቃ ይዛ ነበርና ከድርም ለምን ተሸክመች ትቆያለሽ አለና ከዛ ጀሚላ ኧረ ቶሎ በይ አቀራርቢ መጥተዋን ይላል። ኧረ አታጣርፋት ይደርሳን እኮ ይለዋል። ከድርም ኧረ ችግር የለውም ይላል። እንግዲህ ረመዳን እንዴት ነው ሲለው ከድርም ደህና ነን አልሐምዱሊላ አሁንም ይኸው እንግዲህ ሰዓቱ ደርሷን ልናፈጥር ነው ይላል። ከድርም እንግዲህ ሚስቱን አረ ጀሚላ ቶሎ በይ ይላታል። ከድርም እንግዲህ ያው ቤት ያፈራው ከቀራረበው በኋላ እንዴት ነው ሾርባው ጣፈጣችሁ ወይ ብሎ ሲጠይቅ ደረጀም አዎ ይጣፍጣል እንዴት ነው ውሃዬ ይጣፍጣን ወይ ብሎ ሲጠይቅ እንግዲህ ምጥንና ውሃም አዎ በጣም ነው የሚጣፍጠው ይሉታል። ደረጀም አሁን እኮ ቤት ተሰርቶ ቢሆን አትጠጣም ነበር ሲል እንግዲህ ከድርም አይገሽ ደረ የሰው ቤት እኮ ነገር ይጣፍጣል ይለዋል። ከዛ ውሃ ይኸውልህ ደግሞ ወደ ቤቴ ሲሄድ ቴምር እንድትሰጠኝ ትለዋለች። ከድርም
ኧረ እባክሽ ልስጥሽ፣ ቴምር እኮ ተወዷን ይላታል። ውሃም እና ታዲያ ከሱቅ ውስጥ በጣም ብዙ አይደለም እንዳያለው ድርም አንቺ እና ታዲያ ያን እኮ የሚሸጥ ነው እንግዲህ ግደት ደግሞ ሀዬ እገዛልሻለሁ ሲላል ከድርም አረጋሽ ደሬ ስቀልድ ነው ቢለው እሱ ከድርም እሰጣቸዋለሁ ሲል እንግዲህ መጠነም ለእኔም ትሰጠኛለህ ስትል ችግር የለውም ለሁለታችሁም እሰጣቸዋለሁ ይላል። እንግዲህ ከዚህ ዳጣ ድራማ በጣም ደስ የሚለው አንደኛ ቤተሰባዊነት አንዱ የአንዱን በዓል እንዴት እንደሚያከብሩ እንዴት አብረው እንደሚሆኑ እያሳየናል። ሁለተኛው ደግሞ አንዲት እናት እንግዲህ ለልጇ ምን አይነት ዋጋ እንደምትከፍል እሱን ያሳየናል። ሌላው ደግሞ አንድ ባል ለሚስቱ ያለው አክብሮት አሁን ደረጀ ለማርቲ በጣም ያስብላታን ይጨነቅላታን፣ ብነግራትስ ብትጎዳብኝስ ብሎ ይነግራታን። ማርቲም እንግዲህ ለደረጀ ያላት ጥንቃቄ ትዳርን እንዴት አድርጋ እንደምትይዝ ለባሏ ያላትን ክብር እንግዲህ በጣም ነው የሚያሳየው። ይሄ ዳጣ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። ሰላምም ደግሞ በቀጣይ ልጇን ወልዳ አቅፋ የምትመጣ ይሁን። እንዲሁም ደግሞ ዳጣ ልጇ መሆኗን ስላወቀኝ ዳጣም ሰላም እናቷ መሆኗን አውቃ እንግዲህ ያው በደስታ የሚመጡ ያደርጋቸው። ማርቲም እንግዲህ ያው ደረጀን ተረድታው ያው በቃ ችግር የለውም ብላ ይቅርታ አድርጋለት አብረው የሚሆኑ ይመስለኛል። እና ዳጣ ድራማ በጣም ደስ የሚል አስተማሪ ድራማ ነው። ስለነበረው ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው። እዚህ ጋር ዳጣ ድራማ ያው እናትነትን ነው የሚያሳየው። እናት ልጇን ብዙ ዋጋ ከፍላ ነው ከምጥ አንስቶ እንግዲህ ካረገዘችበት አንስቶ ያው ብዙ ዋጋ ነው የምትከፍለው። እናመሰግናቸዋለሁ። እንዲሁም ደግሞ እንግዲህ ለሰው ልጅ ሰላም ለሚመኝ ሁሉ ሰላም ያደርግልን። አሁን እንደምታዩት እንግዲህ እነዚህ ሀያላን አገሮች እንግዲህ በጥብጠዋን እንግዲህ ለነሱ ልቦና ይስጣቸው፣ የሚያልቀው ሚስኪኑ ስለሆነ። ስለዚህ ሰላም ለሚመኝ ሁሉ ሰላሙ ይብዛለት። እና